እኔና ከኔ ጋራ አዲስ አበባ እንድንመራ የተመደብን አመራሮች ገና በመጀመሪያው ቀን ወደ ስራ ኃላፊነት ስንመጣ ክቡር ጠቅላይ ሚኒስትራችን አንድ ኃላፊነት ሰጡን። እሱም አዲስ አበባን የጤና ቱሪዝም ማዕከል ለማድረግ ስሩ የሚል ነበር። በሌላ በኩል ይህ ዛሬ የምንገኝበት ቦታ ከለውጡ በፊት ሆስፒታል ለመገንባት 2 ጊዜ መሰረተ ድንጋይ ተቀምጦ ለምርጫ ሲባል ነበርና ሳይገነባ በመቅረቱ የአካባቢው ማህበረሰብ በጣም በመበሳጨት አካባቢውን የየራሳቸው ስራ ጀምረውበት እንደነበረ ነገሩን። ይህ የሆነው 2013 ለመመረጥ ወደዚህ አካባቢ ስንመጣና ህዝቡ ምረጡን ስንል ህዝቡ የነገረን ነው። እዚህ ስፍራ ላይ ሆስፒታል እንፈልጋለን፣ ነገር ግን መሰረተ ድንጋይ አታስቀምጡ፣ ሆስፒታሉን ገንብታችሁ አሳዩን የሚል ቃል አስገቡን። እኛም በመንግስትና በህዝብ የተሰጠንን አደራ የመንግስትን ጀምሮ የመጨረስ ባህሪ መሰረት በማድረግ ዛሬ ቃልም በተግባር ፈጽመን ከኢትዮጵያ አልፎ የአፍሪካ የጤና ማዕከል የምርምር የፈውስ ልቀት በቁርጠኝነትና በተሻለ የስራ ባህል እንሆ ብለን አጠናከን ዛሬ ላይ መድረስ ችለናል። ይህ ሆስፒታል እስካሁን ድረስ በአገራችን ከምናውቃቸው የተለመዱ ሆስፒታሎች በእጅጉ የላቀ ነው። ይህም በጤናው ዘርፍ የኢትዮጵያን አዲስ የብልጽግና የለውጥ ከፍተኛ የቴክኖሎጂ ምዕራፍ ያበሰረ አንዱ አሻራችን ሆኗል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ይህ በ5.4 ሄክታር መሬት ላይ ያረፈ 17 ዘመናዊ ህንፃዎችን አስተሳስሮ የያዘ በአንድ ጊዜ እስከ 500 ህሙማንን አስተኝቶ የማከም አቅም ያለው ሆስፒታል ነው። ሆስፒታሉ በአሁኑ ወቅት በሀገራችንም ሆነ በዓለም ላይ በከፍተኛ ሁኔታ እየጨመሩ የመጡትን እንደ ካንሰር፣ የልብ ህመም እና የነርቭ ህመምን ከባድ የጤና እክሎችን ለማከም ልቀትና ጥራት ባለው አገልግሎት ማከም እንዲቻል መሰረተ ልማት የተሟላለት ነው። በመሆኑም የዚህ ሆስፒታል መገንባት ለሕክምና ወደ ውጪ የሚደረገውን ጉዞ፣ እንግልት፣ ወጪ ሊያስቀር የሚችል ነው።